ኢትዮጵያውያን መጪውን ጊዜ ራሳችሁን አዘጋጁ። መጪው ጊዜ በጣም አስከፊ ጊዜ ነው። ሚድል ክላሱ በተለይና የታችኛው ክላስ ማለትም ወደ 90% የሚሆነው ኢትዮጵያዊ ለመጪው ጊዜ ራሱን ይዘጋጅ። ካሳንበሳው እንዳለ እንባውን ይቆጥብ፣ በጣም እንባውን ይቆጥብ። ቃል በቃል ድገማት ብዬ ነው ማስጠንቀቂያ። ካሳንበሳ ያላትን ትናንት የአይኤምኤፉን ተመልክቶ አይኤምኤፍ ቆጥሮ ለብልጽግና ያስረክበውን ፖሊሲ ኦዲት ለማድረግ ባለሙያዎችን ወደ አዲስ አበባ ልኮ ነበረ። ባለሙያዎቹ ጎደለ ያሉትን ጠቁመዋል። ከጎደሉት መካከል ተመልከቱ፣ አሁን ካለው የመንግስት ቀጥተኛ ድጎማ ጥቂት ነገር ይባል ጨርሶ አስቀር፣ አሁንም ይቀርሃል የሚል ነው። 2 ግብር በአስቸኳይ ጨምር፣ ከዚህ በላይ ትዕዛዝ ነው ከውጭ ምትከት እስካሁን ያደረከው ጥጋይ። 3 የምንዛሬ ስርዓቱ አሁንም ከበቂ በላይ ደረጃ ፍሎት እያደረገ አይደለም። ብር አሁን እንኳን ያለውን ዋጋ አታወጣም። አሁንም ለምን ምንም ኢኮኖሚ የላችሁም። ዶላራችን እንደውም አሁን ረክሷ ይላሉ። በዚህ ደረጃ ላይ ብር ረክሶ ማለት ነው። ስለዚህ አስተካክል ይሉታል። ትናንት እንዳልኳችሁ አስተካክል ማለት ምንዛሬው ይጨምር ነው። በገበያውም እንኳን እንዲመራ አይፈቅዱ። ይሄ ከላይ የመጣ ትዕዛዝ ነው ይላል ካሳ። ከማድረግ ውጭ ብልጽግና ሌላ አቅም የለውም፣ ያደርገዋልና ነው። ሀገሪቱን ወለድ አገድ አስይዞ እንደ ግል ኩባንያ ኦዲት እያስደረገና መመሪያ እየተቀበለ ያለ ስርዓትና መሪ ስለ ሀገር በቀል ፖሊሲ፣ ስለ ኢኮኖሚ ሉዓላዊነትና የፖሊሲ ነፃነት ሲለፈልፍ መዋሉ የክፍለ ዘመኑ ታላቅ ስላቅ ነው። አንድ ሀገር ከዚህ የከፋ ውርደት ልታስተናግድ አትችልም። ኢትዮጵያ በየትኛውም ዘመን በዚህ ደረጃ የምዕራቡ ዓለም እጅ ላይ ወድቃ አታውቅም። እርዳታ እንጂ ፖሊሲ ተቀብላ አታውቅም። ለሰፊው የኢትዮጵያ ሕዝብ ያለኝ መልእክት አንድ ነው። እንባህን ቆጥበው። ዘወረስት ኢዝ የት ቱ ካም። የከፋው ገና የሚመጣው ነው፣ እየመጣ ነው። ያለህ ሌላ አማራጭ ይህን ስርዓት በጊዜና በጊዜ ማስወገድ ብቻና ብቻ ነው ይላል። የካሳንበሳውና ያመጣሁት አማራጩ ይሄ ብቻ ነው። የከፋው እየመጣ ነው ይላል። ይህን ነገር ለምን ዛሬ ያነሳው ካላችሁ ይበት ለምንድን ነው ይሄ ሁሉ የሆነው ብያችኋለሁ ትናንትና። ውስን ቢሆንም የሀገሪቱ አንድ ሀብት የለም። ለምን? ከጦርነት መውጣት ስላልቻለ ላለፉት 8 ዓመታት ሀብቱ ሁሉ ዘፈሱ አብቅቷል። ቱሪስት ቆሟል፣ ኢንቨስትመንት ቆሟል፣ ልማት ቆሟል። ከዛ የተረፈችው ሀብት ደግሞ ደህና ነገር ላይ እየዋለ አይደለችም። ህዝብም አዋጣ ተብሎ ግብርም ተጭኖውን ተብሎ የምትገኘው ገንዘብ መናፈሻ ላይ እየዋለች ነው። ስለዚህ ዛሬ ዘኢኮኖሚስት ብታነቡት ጉድ ነው የምትሉት። እና የለም በቃ አሁን ደግሞ ትዕዛዝ መጥቷል። ሌላ አማራጭ የለም። ይሄ ይተገበራል። ይሄ ማስጠንቀቂያ በወጣ ማግስት ምን ተመለከታችሁ አትሉንም? ምናልባት ፖሊሲ ያረቁ ይሆን እነዚህ ሰዎች? ምናልባት ይሄ ነገር ያስደነግጣችኋል ስንል ሙስሊሙ ዲና ሙፍቲ የለጠፉትን ሸር ያደረጉትን አሳይልኝ። በተአምር ሊያሳድጉን እሳቸው የብልጽግና ኢኮኖሚ ብላችሁ ለዚህ አያችሁት? ዲና ሙፍቲ ሸር ያደረጉትን ፕሮፊት ብርሃኑ እስራኤል ይባላል። እንደ አብይ ጴንጤ ማለት ነው። ነገ ይሄ ይገባላችኋል፣ ይሄን ታገኛላችሁ፣ ቅጠል ምናምን ሚራክል መን እያሉ የሚያደርጉት ነው። እና አንብበው አንድ ያለውን የፕሮፊቱን መትመልሽው ዛሬ ሮብ ቀን ነው። ከዛሬ ጀምሮ እስከ ግንቦት 30 ድረስ ከየት መጣ እንዴት ሆነ የሚያስብል የሰው እጅ የሌለበት የበረከት በር ይከፈታል። ከዛሬ ጀምሮ እስከ ወሩ መጨረሻ ድረስ ድንገተኛ እልልታ፣ ድንገተኛ ደስታ በቤታችሁ ይሆናል። አሜን ብሎ ሸር ላደረገ ሰው ይሆንለታል ይላል። የራሱን ሸር ለማስደረግ ማለት ነው። እግዚአብሔር የበረከት አምላክ መሆኑን እሱ አይነግረኝም። የምናነበው መጽሐፍ ቅዱስ ይነግረናል። እኛ አምባሳደሩ የእውነት የአምባሳደሩ ፔጅ ነው ይሄንን ያለጠፈው። እንዴ በጣም እኮ መነጋገሪያ እኮ ሆኗል። እኔ እሳቸው እኮ አልቀረበኝም እኮ ስለ በረከት እሱ አያስተምረኝም። ሐሳዊ መሲህ አያስተምረኝም ስለ በረከት። እግዚአብሔር ሰዎችን ይባርካል፣ ህዝቡን ይባርካል። አቤቱ ህዝብን አድን፣ ርስትህን ባርክ የተባለ እናደርጋለን። የእግዚአብሔር በረከት በእንደዚህ አይነት የጥንቆላ መንፈስ አይደለም የሚገባው። ዛሬ ሮብ ነው ነገ ሐሙስ ነው በሚል አይደለም። እግዚአብሔር የበረከት አምላክ ነው። ሁላችንም እናምናለን። የሚያምን ሁሉ ያምናል። ያን ደግሞ ይሆንና ይህን ሸር ላደረግ ይሆናል ያኛው እንደዚህ የሚል የጥንቆላ አይነት የተለመዳለ። የገረመኝ ዲና ሙፍቲ አያችሁ፣ ይሄ ምን መሰለኛችሁ የሚያሳያችሁ አገዛዙ በሚራክል በምናምን የሚመጡ ሰዎች አይደሉ አሁን ቦታ ያገኙት መሬት እየተሰጣቸው ያሉ አገልጋዮች የሚባሉት ነብይ የሚባሉት አንድ ነው። በቃ አመጣጡ ሁሉ እንደዚህ ነው። 7ኛው እንደዚህ ነው ምናምን ያላለ ይነታ አይኤምኤፍ እኮ ያደረገ ሲባል ይሁን መፍትሄ ፖሊሲ ያዘጋጅታቸው አስተዋቸው ይሁን ዩጭፋ ይመጣና ይሄ ዛይን ነገር ያስተላልፋል። አይ በቃ በዚህ አይነት መሰረት ነው መፍትሄያቸው ማለት ነው። እቅዳቸውስ ምንድነው ካላችሁን ደግሞ
አሁንስ ምን ሊሰሩልን ይሆን? ፋብሪካ ሊሰሩ ይሆን? የዘይት ፋብሪካ ይሰሩ ይሆን? ወይስ የምን ፋብሪካ ህዝቡ የቸገረውን ይመጡ ይሆን? ደግሞ በቀረችው ገንዘብ ምን ሊሰሩ ይሆን ብላ ካላችሁ ተመስገን ጥሩነህ ምን እንደሚሰሩ ይነግሯቸዋል። በቀሪዋ ገንዘብ እስኪ አንድ አስደምጫለሁ። ሆኖ የነበረው ይህ የተሰባሰብንበት የባህር ዳር ዓለም አቀፍ ስታዲየም ነገ ከነጎዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ ሙሉ ቀን ሲያጠና ውሎ ፓሪስ ሴን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጣው እንዲጫወቱ ነው ፍላጎታቸው። ሁለት ነገር ነው ከዚህ የምመለከተው። እያንዳንዷ ህዝብ የሞቀባት ላይ ገብቼ ፖለቲካ ትርፍ አገኛለሁ የሚለው ነገር እንደተጣባቸው። በሰሞኑን አርሴናል ስለተባለ ተመስገን ጥሩነህ አስተላለፈ መልእክት በእንትኑ ላይ አይታችሁት ከሆነ በፌስቡክ ገጹ ላይ ብልጽግና እንደ አርሴናል ነው፣ በጽናት እንደዚህ ያደርጋል፣ ይመሳሰላሉ ብሎ ጻፈ። ቀጠለና ባህር ዳር ሄዶ እንደምትመለከቱት ደግሞ አሁን በተለይ የወጡት ካድሬዎች ምናምን ናቸው። ባርሴሎና፣ ማንቸስተር፣ ቫሌንሺያ፣ አርሴናል፣ ፓሪስ ሴን ጀርመን ምናምን እያሉ ባየር ሙኒክ እያለ ቀጠለ። አሁን ከዛ እንትን ማድረጉ ነው፣ እሱ መቃረሙ ነው፣ ግራብ ማድረጉ ነው። በስፖርቱ ዘርፍ ገብቶ እንግዲህ በብልጽግና የሚመጣውን አጋጣሚ የህዝብ ስሜት ለፖለቲካችን መጠቀም የሚለውን የብልጽግና ፖሊሲ እየፈጸመ ነው ምክትል ጠቅላይ ሚኒስትሩ። በሱ ቤት አንዱ ይሄ ነው። ሁለተኛው እና ግን አደገኛው ያሳዘነኝ በጣም ያሰብኩት የከፋው እየመጣ ነው ስንላችሁ ቅድም ያን እያስጠነቀቀን ባለበት ሰዓት ላይ አይኤምኤፍ እንደው ትንሽ ኢኮኖሚ የሚያንቀሳቅስ ነገር ይሰራል ብሎ ስንል ለቲክቶከሮች ስንት ሚሊዮን ሲረጩ ውደው ካሁን በፊት እነ ካኑን እነማን ይሄ ጡረታ ያወጣ እግር ኳስ ተጫዋች ሲያስመጡ ከርመው አሁን ማን ሊያስመጡላችሁ ነው? የሀገሪቱን ሀብት ሟጠው ሊያስመጡላችሁ እንደምን ቸገራቸው? እነዚህ ታዋቂ ተጫዋቾች ከፍተኛ ገንዘብ ከከፈላቸው ለአንድ ቀን ጉብኝት አድርገው ይሄዳሉ ስታዲየም ላይ። ባህር ዳር ስታዲየም ላይ ታስቦ ከሆነ አሁን እንትን ተባለው ይመጣሉ። ከአርሴናል ሁለት ተጫዋች ከምናምን ሁለት ተጫዋች ያመጡና ባህር ዳር ስታዲየም ላይ ጠቅላይ ሚኒስትሩ ጋር ይጫወታሉ፣ ሁለት ማሊያ ለብሰው። ለዛ የሚወጣው ገንዘብ በጣም ከፍተኛ ነው። ለምን? በእነ ሜሲ ስለማውቀው ነው። እነ ሜሲን የሚያስጠሩ ሀገሮች ለአንድ ቀን ጉብኝት ምን ያህል ክፍያ እንደሚከፍሏቸው ማለት ነው። ነገ እዚህ ባህር ዳር ስታዲየም ላይ እና አርሴናል የነማመተው ይጫወታል። አገር በዚህ ደረጃ ላይ የወደቀችበት ምክትል ጠቅላይ ሚኒስትር ወይም መሪ ነገ የዘይት ፋብሪካ 4 እናደርጋለን፣ ነገ እንደዚህ እናደርጋለን ብሎ ተስፋ ያለው ነገር እንደው እንትን የሚያደርገውን ነገር ያደርጋል ስትባይ እየተሞከረ ያለው ቅድም እንዳልችው መሸፈን ስለሆነ ስራቸው መፍትሄ መስጠት ሶሉሽን መስጠት ሳይሆን ችግርን መሸፈን ችግርን መቅበር ስለሆነ አባቶች አለባብሰው ቢያርሱ በአረም ይመለሱ የሚለው ነገር ሳይውል ሳያድር እየደረሰባቸው ይገኛል። እኔ የምልህ አሁን የደብረ ብርሃን እንትን የአማራው ክልል ሆነ ባህር ዳር ሪሊ ካለበት ነባራዊ ችግር አኳያ እግር ኳስ ጨዋታ ማየት ነው ትልቁ ፕራዮሪቲያችን ብለው ነው የሚያስቡት ወይስ ምንድን ነው? አንደኛ እሱ ነው። ሁለተኛ ፖሊሲ የለም፣ እቅድ የለም። እነዚህ ሰዎች በስልጣን ላይ ተቀምጠው በዚህ ህዝብ ላይ እንደ መዥገር ተጣብቀው ይህንን ህዝብ እያደሙ ከመቆየት በስተቀር እቅድ የላቸውም። እቅድማ ቢኖረው እቅዱን ነበር ዛሬ የሚያወጣው እንዴ። ኳስ ባይኖርስ ይሄ ኳስ አሁን አርሴናል ባያሸንፍ ታሪክ በዚህ ደረጃ አየሩ ሁሉ በአርሴናል ባይሞላ ምንድን ነበር ይዘውልን የሚመጡት? ምንድን የፊልም አክተር ነው የሚያመጡልን? ምንድን ነው ለኢትዮጵያ ያመጡልን? ተዘጋጅተው ከዚህ በኋላ ብንመረጥ ይሄንን ነው የምናደርገው የሚሉት እንኳን ስራውንማ አይሰሩትም፣ አይተነዋል። እንደው ለማለት እንኳን እንደው ለውሸት ይላል። ይሄን አረጋ ትምህርትና ሻሽ የሚባል ነገር አለ አይደል? በየምርጫ እሱን እንኳን ሙሉ በሙሉ የላቸውም። እና ሌሊቱ ሙሉ ቁጭ ብሎ የውጭ ሀገር የእግር ኳስ ቡድኖችን ሲያጠና ውሎ መጥቶ እነዚህን ሰዎች ኳስ የማያይ አለ የማያይ መዓት እልፍ ነው ያለው በአማራ ክልል በሁሉም ክልል ላይ። ለነዛ ሁሉ የሚጠራው ስም የእግር ኳስ ተጫዋች ነው፣ የዳቦ ምንድን ነው ፋብሪካ ነው ምናምን እስኪል ድረስ ሊደናገር በሚቻልበት ሁኔታ መቶ እውቀቱን የእግር ኳስ ቡድን የማወቅ ችሎታውን ሸምድዶ መጥቶ እዚህ ቅድ ያደረገው እኮ ዘረፈው።
እና በጣም የሚያሳይ እውነት ነው። አንደኛ ለሚመጣው እንባችሁን ቆጥቦ የተባለው እውነት ነው። ይሄው አሁን ዛሬ አሁን ይሄ እኮ አይምሮ እኮ የሚያቀውስ ነገር ነው። ግለሰቡ የተናገረው ምን ያህል መሀይሞች፣ ምን ያህል ክፉ ሰዎች፣ ምን ያህል ይህን ህዝብ የማይወዱትና የማያከብሩት እንደሆኑ ነው። ድንገት መጥቶ ለተወሰኑ ኳስ ለሚጫወቱ ወጣቶች ብቻ የሚሆን ፕሮፖዛል ነው ይዞ የመጣው። እሱንም ደግሞ ተጠይቀው ኳስ መጫወት እንወዳለን፣ በቴሌቪዥን ማየት እንወዳለን፣ ነገር ግን ህይወታችንን መቀየር አለበት ብለው የሚያስቡ የእነሱን የህይወት ችግር ምንም ነገር ያላገናዘበ በቴሌቪዥን ኳስ ብቻ የሚያዩትን በስቴዲዮም የማድረግ ፍላጎት ነው። እየተራበ ምንም እያለም ገብቶ እንዳይ ማለት ነው። እና በጣም ክፉ ናቸው፣ እጅግ በጣም ክፉ ናቸው። ልክ ነው። የወደፊቱ ከዚህ በላይ በጣም በጣም የሚያስፈራ ነው። ዋናው ነገር ግን እነዚህ ሰዎች በጣም አደገኛ ሰዎች ናቸው። ምንም አይነት ፖሊሲ፣ ምንም አይነት እውቀት፣ ምንም አይነት ነገር የላቸውም። ሌላው ካሳይ አንበሳው የተናገረው ላይ በጣም አጽንኦት መስጠት እንፈልገው ሀገርን በዕዳ አስይዘ የሚለው በዕዳ እገዳ አስይዘ እየሆነ ያለው ነገር ሁሉ እልልልል ኢትዮጵያ ምናምን የሚባለው ሰው ሁሉ ያው ሎጁን ምናምኑን አይቶ እንዴ ለእርሻና ለትላልቅ መካናይዝድ ፋርሚ ለትላልቅ ኢትዮጵያን ሊያሳድግ የሚቻል ነገር ቢሆን ዕዳ ብንገባ አይቆጨንም። ሰርተን እኮ ስለሚያመጣ ገንዘብ ሰርተን እንከፍለዋለን። ቢያስ በልተን ነው። በሎጅና በመዝናኛ አገርህን የሚያክል ነገር ዕዳ ሲይዘህ ይህንኑ ነገር ታደርጋለህ። ነገስ በዕዳ የተያዙ ብዙ ሀገራት እኮ ተወርሷል። አሜሪካ እኮ ብዙዎቹን ሀገሮች እኮ በዕዳ ነው እኮ በጣም በተራ ነገሮች የወረሷቸው። እንደ እኛ እኮ እስከ ጅቡቲ ድረስ እኮ ሉዝ ያደረግን ሰዎች ምንድን ነው እያደረገ ያለው ግለሰቡ? ይሄንን ሁሉ ፖለቲካውን ራሱ እኮ በደንብ ማጥናት ያስፈልጋል። እኛ ከምናስበው በላይ ችን ሀገር አሳልፎ የመስጠት የመሸጥ እና አዲስ አበባን ብቻ ላይ ቁጭ ብሎ ከሚፈልጋቸው የተወሰኑ ክልሎች ምናምን ይዞ ወጥቶ ሌላውን አሳልፎ መስጠት አስቧል ወይስ ምንድን ነው ብለህ መጠየቅ ያለብህ። ለዛ ነው ዕዳ እገዳ ሲይዘህ ሽርሽር ስትገነባ ማለት ነው። ከዛ እዚህ ወጥቶ የአርሴናል የምናምን የእግር ኳስ ቡድን ይዘረዝራል ማለት ነው። የኢትዮጵያ ሕዝብ ራሱ ቢጠየቅ አይፈልግም። የፈለገ የኳስ እብድ የሆነ ሰው ይህንን አይፈልግም። የሚፈልገው ህይወቱ እንዲሻሻልለት ነው። ህይወቱ ከተሻሻልለት እዚህ አርሴናል ስቴዲዮም መጥቶ ሊያዩ ይችላል፣ ወይም ማንቸስተር ማለት ነው። ሀገርን አፍርሰና አስርበ ምናምን በጦርነት እንትን ብለህ በስቴዲዮም ትጽናናለህ የሚለው ነገር ይሄ ነው እኮ በጣም አደገኛ። ይቅርታ በጣም በጣም ይሄንን መንግስት ቁልጭ አድርጎ የሚያሳይ ንግግር ነው። ስለዚህ የእውነት ያስፈራል። የእውነት እምባህን ቆጥብ የተባለውም ያስቆጥባል። በቃ እንደዚህ ናቸው ሰዎቹ።